እንደተባለው የአገዛዙ አንደኛው እንግዲህ ሞደስ ኦፐራንዲ የሚባለው ማታለል፣ ማጭበርበር፣ ህዝብን ከህዝብ ማጋጨት ነውና ለዛ የተመቸ የፖለቲካ ኢንቫይሮንመንት በተለይ ጥቂት ዘመናትን የቆየ የፖለቲካ ሴራ ቁርሾ፣ አንድ ላይ አለመቆም፣ አንደኛውን ጠልፎ የመጣል በዚህ በኩል የዳበረና የቆየ የፖለቲካ ልማድ ለአብይ አህመድ አገዛዝ በእጅጉ ጠቅሞታል ብዬ አስባለሁ። እንደምታውቀው በእኔ እምነት አብይ አህመድ አንድ የሆነ ወጥ የሆነ የሊደርሺፕ ስትራቴጂ የሌለው የተለየ ክህሎትም የሌለው ግለሰብ ነው። ቡድኑም በዛ ልክ የምትጠቅሰው ይሄ ነው የሚባል አቅም የለው። ፖለቲካሊ ለህዝብ ሊያመጣ የሚችለው ሊሰጠው የሚችለውም ተጨባጭ ምላሽ የለም እና አንደኛው የጉልበቱ ምሰሶ የሚያርፈው የኢትዮጵያ የፖለቲካ ኃይሎች ያለመተባበር ላይ ነው። ይሄ ደግሞ ረዘም ያለ ስረ መሰረት ያለው ነው። ለተባለው ንቃቃታችን ላይ የአንድነታችን ንቃቃት ላይ የበቀለ አገዛዝ ነው ተብሎ ሊገለጽ የሚችለው በዛ መንገድ ነው። በተለያየ መንገድ ሲገልጽ እንደነበረው ራሱ አብይ አህመድ ትንሽ ጠንከር ያለ ዱላ ሲያገኘው፣ ትንሽ ምቱ ሲበረታበት መሸሸጊያ ፍለጋ ነው የሚሮጠው። ብዙ ጊዜ ገና ስልጣን በያዘ ማግስት ነው እኔም ብትነኩ ሺዎች በመቶ ሺዎች ከቡራዩ ይመጣሉ፣ ከሰበታ ይመጣሉ። አዚፍ እሱ ለሰበታ ህዝብ ወይ ለቡራዩ ህዝብ ነፃነት እንደቆመ ይመስል ለእነሱ የሆነ ትሩፋት ያመጣ በሚመስል መንገድ ሺዎች መቶ ሺዎች ይታረዳሉ በሚል ሲያስፈራራ ነበር። ከትናንትና ወዲያ እንኳን አፋር አካባቢ ይመስለኛል ሄዶ የተናገረው ላለፉት 50-60 ዓመታት ያልተሰራለትን ስራ ቢሆንም ለአፋር ህዝብ እኛ ስንመጣ ሰራንለት በሚል ሌላ የታሪክ ቁርሾ ለመዝራት ርብርብ ሲያደርግ ነበር። ዛሬ አፋርን የግጭት ሀብ ያደረገው አብይ አህመድ ነው። የተለያዩ ሸማቂ ኃይሎች እንዲሰለጥኑበት የትሬኒንግ ሴንተር ያደረገውን ኤሪያ ነው በዚህ ልክ ሲገልጽ የነበረውና ብዙሃኑ የኢትዮጵያ የፖለቲካ ኃይሎች የጋራ ራዕይ ሰንቀው የጋራ ስትራቴጂ ነድፈው ባለመስራታቸው ለብልጽግና አገዛዝ ትልቅ እድል ፈጥሮለታል። አንደኛው ህዝብ በማስነሳት ኢቭን በአንድ ህዝብ መካከል በአማራው መካከል እንኳን በክፍለ ሀገራዊ ማወራቸው እይታ እንዲኖር በማድረግ ከሰኔ 15 ማግስት የሰራቸውን ፕሮፓጋንዳዎች ማስታወስ ትችላለህ። ይሄኛው አውራጃ ይሄኛውን ገደለ የሚል ሳያፍር የተናገራቸው ነገሮች ነበሩ። ቅርብ ጊዜ ፕሮጀክቶችን ሲያስመርቅ ጎርጎራን ሳለማ ይሄኛው ካልቀራ ነው በጣም ተራ የሆኑ በጣም ሪዲኩል የሆኑ ነገሮችን ሲገልጽ ነበርና ይሄ ለእነሱ ምን ያክል አለመተባበር፣ አንድ ላይ አለመቆም ምን ያክል ጠቅሟቸው እንዳለ ለአገዛዙ ጠቅሞት እንዳለ የሚያመላክቱ ነገሮች ናቸውና በንቃቃታችን ላይ ስንል አንድነታችን በጣም ወሳኝ ጉዳይ፣ በጣም ዲሳይሲቭ ፋክተር እንደሆነ ለማሳየት ነው። አሁንም እየሆነ ያለው ይኸው ነው። በመግለጫችን ምርጫን በተመለከተ ባነሳ ነው መግለጫም ላይ ሆነ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ወቅት ባወጣ ነው መግለጫ ላይ ሰፋ ያሉ ነገሮችን አንስተናል። በጋራ ብሔራዊ ኃይሎች በጋራ እንነሳ፣ በጋራ እንስራ፣ በጋራ ስትራቴጂካዊ ስልቶችን ነድፈን እንንቀሳቀስ የሚል ነገር አንስተናል። እውነት ለመናገር ከዚህ በፊት ከነበረ ሁኔታ አንጻር ካየኸው በጣም ጫፍና ጫፍ የቆሙ ትርክቶች፣ ተጻራሪ ትርክቶች ነበሩ። ብዙዎቹ ከአብይ አህመድ በተቃራኒ እንኳን የተሰለፉ የፖለቲካ ኃይሎች የማይታረቅ ህልም ያላቸው የሚመስል ነገር ነበር። እሱን ብዙዎቹ ስንናገረው ያልተገባ ስምም እየተሰጠን ዋጋም ተከፍሎበት ጭምር አሁን የተቀየረ ትርክት አለ፣ የተለወጠ ትርክት አለ። እንደሚቻል አንድ ላይ መስራት እንደሚቻል፣ አንድ ላይ መቆም እንደሚቻል በሊቃኑ መካከልም ሀሳቦች መንሸራሸር ጀምረዋል። በታጋዩ መካከልም በተጨባጭ እንዲህ አይነት ሀሳቦች በንግግር ደረጃዎች ኢንፎርማል የሆኑ ውይይቶች ላይ፣ ስብሰባዎች ላይ፣ መድረኮች ላይ ይነሳል። ለምን ይሄኛው ኃይል ከዚህኛው ጋር አይተባበርም? ለምንድነው በየተራ የሚጨርሰን አገዛዙ የሚል ጥያቄ ይነሳል በየሁሉም አካባቢና ይሄ ነገር አንድ መልክ ይዞ አንድ ቅርጽ ይዞ የታወቀ ከህዝብ የተደበቀ ሳይሆን ለህዝብ ፍንትው ብሎ የሚታይ ተጨባጭ ትብብር፣ ተጨባጭ አጋርነት ወታደራዊም ሊሆን ይችላል፣ ፖለቲካም ሊሆን ይችላል፣ በሌሎችም በማንኛውም መስኮች ትብብር የሚደረግበት የጋራ ስትራቴጂክ ሰነድ ተዘጋጅቶ ስራዎች መሰራት አለባቸው። ያ እንዲሆን በሁሉም አቅጣጫ ፍላጎቶች አሉ።
መተባበር መፈለግ አንድ ነገር ነው። ስንተባበር በምን ጉዳይ እንተባበራለን፣ ምን እንሰራለን፣ ምን እናደርጋለን የሚሉ ቴክኒካዊ ነገሮች ደግሞ ቀሪ ስራዎች ናቸው። ስለዚህ እሱን መስራት እንደሚያስፈልግ እንደ ተቋም እናምንበታለን። አንዳንዶች እንደሚያስቡት የሆነ የሁለትዮሽ ግንኙነት ወይ የሆነ ድርጅትና የሆነ ድርጅት የሚያደርጉትን ማለት ሳይሆን በአጠቃላይ በኢትዮጵያ ሰማይ ስር አብይ አህመድ የሚባልን አረመኔ አገዛዝ የሚመራውን አረመኔ አገዛዝ በማስወገድ በምትኩ ሁሉም የኢትዮጵያ ፖለቲካ ኃይሎች በልካቸው እና በሚዛኑ የጋራ ሀገር መንግስት የሚመሰረቱበትን ሁኔታ ማምጣት እንደሚያስፈልግ ነው በእኛ በኩል የምናምንበት። አንዱን ያገለለ፣ አንዱን ያካተተ፣ አንዱን የገፋ፣ አንዱን የበላይ፣ አንዱን የበታች የሚያደርግ ሳይሆን ሁሉንም ህዝብ በተሻለ መጠን የሚያከብር እና የሀገር አንድነትን የሚያስጠብቅ ስርዓተ ማህበር መምጣት እንዳለበት ይታመናል። ግን ስራ ይጠይቃል። አሁንም ብዙ ስራዎች እንደሚያስፈልጉ ነው አጠቃላይ ያለው ሁኔታ። ልክ ነው። እንደዚህ አይነት ጥያቄዎች ሊያስነሳ ይችላል። መሰረታዊ ሀሳቡ ግን ምንድን ነው? በእኔ መንገድ ካልሄዳችሁ እርምጃ ወስድባችኋለሁ የሚል አይደለም። ትርጓሜው አጠቃላይ ሰንሱ የመግለጫው ሰንስ በመጀመሪያ የምርጫ ምንድን ነው አሁን ባለንበት ነባራዊ ሁኔታ ምርጫ የሚደረግበት ነባራዊ ሁኔታ እንደሌለ የጦፈ ጦርነት ውስጥ እንዳለ እያንዳንዷ ስንዝር መሬት በአማራ ህዝብ ደም እየጨቀየ ባለበት በዚህ ወቅት ምርጫ አደርጋለሁ ብሎ ወይም ደግሞ የአማራ ህዝብ ወኪሉን በምርጫ ካርድ ይመርጣል ብሎ ማሰብ ከእብደት ያልተናነሰ እይታ ነው ብዬ ነው ማምነው። ስለዚህ አጠቃላይ ኮኔክሽኑ ምንድን ነው? ምርጫ ማድረግ የሚቻልበት ድባብ የለም። ነገር ግን አገዛዙ ሀፍረተ ቢስ ነው። ተፈጥሮ ፍጹም ሀፍረት የማይሰማው አይናችሁን ጨፍኑና ላሞኛችሁ የሚል አገዛዝ ስለሆነ በምርጫ እንደተመረጠ አድርጎ መንግስት መስሎ ተጨማሪ እንደገና ሌጂቲሜሲ ፓወር የሚያገኝበት እድል መፈጠር የለበትም። ያ እንዳይሆን እንድትሰሩ፣ ያ እንዲሆን ከአገዛዙ ጎን እንዳትተባበሩ የሚል ግልጽ ጥሪ ነው ያቀረብ ነው። ስለዚህ በጠላት መንገድ ከሄዳችሁ ጠላት ናችሁ ነው። ለእኛ አብይ አህመድን እንዳገዛዝ ቆጥሮ ወይም ደግሞ ከአብይ አህመድ ጋር ተወዳድሮ አብይ አህመድን ሚዜ ሆኖ ሞሽሮ መልሶ በጠቅላይ ሚኒስትርነቱ ሊያስቀጥል ወይም ደግሞ ዘረፈጁን የብልጽግና አገዛዝ መንግስቱ ነው እንዲቀጥል ዓለም አቀፍ ተቀባይነት እንዲኖረው የተመረጠ መንግስት እንዲሆን የሚያደርግ አካል መቼም እዚህ ኢትዮጵያ ፖለቲካ ውስጥ እሳተፋለሁ የሚል አካል አሁን በፋኖና በብልጽግና መካከል እየተካሄደ ያለውን ጦርነት ላለፉት 3 ዓመታት የወደመውን ንብረት የወደቀውን የሰው ልጅ ብዛት በእያንዳንዱ ቀጠና የሚወድቁትን የመድፍ የድሮን አረሮች እያንዳንዱ እንቅስቃሴ የደረሰውን ሰብአዊ ቀውስ በሚገባ ይገነዘባል ብለን ነው የምናስበው። በተለይ ደግሞ ፖለቲከኛ ለሆነ ሰው ይሄ የተሰወረ አይደለም። ይሄ ባለበት ነባራዊ ሁኔታ ውስጥ በማጀብ ለዛውም የምርጫ ውጤት አገዛዙን ሊጥል አይደለም ሊፈታተን በማይችልበት ደረጃ ራሱ ተቃዋሚ ነን የሚሉት ገንቦ በምርጫ እንሳተፋለን የሚሉት ኃይሎች ደግሞ ፖለቲካዊ እንቅስቃሴ ለማድረግ የሴኩሪቲ ዋስትና እንኳን በሌለበት ሁኔታ የትኛው ፖለቲካ ፓርቲ ህዝብ ሰብስቦ ያውቃል? ላለፉት 3 ዓመታት አንድም ቦታ ፓርቲዎቹ በህዝብ በብዛት በሚንቀሳቀስባቸው ቦታዎች ገጠርም ቢሆን የወረዳ ከተሞች ወይም በሌሎች አካባቢዎች መንቀሳቀስ ይችላሉ ወይ? አይችሉም። ለምን? ጦርነት ውስጥ ስለሆነ፣ ጦርነት ስላለ። ስለዚህ በዚህ ነባራዊ ሁኔታ ውስጥ ሆኖ ይህንን እያወቀም እያሰላም ጭምር አብይ አህመድን በምርጫ አጅባለሁ የሚል አካል ካለ ለአገዛዙ ሌጂቲሜሲ የሚጨነቅ እንጂ ለአማራ ህዝብ ነፃነት የሚጨነቅ አይደለም ማለት ነው። በዛ መሰረት ከአገዛዙ መንገድ ወይም ከአገዛዙ ጎን የተሰለፉ ናቸው ብለን ነው የምንደመድመው በእኛ እምነት። ለዛም ነው እርምጃ እንወስዳለን እንታግላችኋለን ብለን ያነሳ ነው። ምናልባት አንዳንድ ቃላቶች በአንተም የሰጠውን ኮሜንት ሰምቻለሁ። ለምሳሌ በጠላትነት መፈረጅ ይቻላል ወይ? ጠላት ናቸው ወይ የሚል ይሄ የአፋብን ስትራቴጂክ ሰነድ አይደለም፣ ርዕዮተ ዓለም ወይም ፖለቲካ ፕሮግራም ወይም ማኒፌስቶን ጉዳይ አይደለም። በአንድ በምርጫ ጉዳይ የተያዘ ፖዚሽን ነው። እንደተባለው ጠላትነት ለመበየን ለመፈረጅ ደረጃዎች ይኖሩታል፣ መስፈርቶች ይኖሩታል። በስትራቴጂ ደረጃ ጠላት የምትለው ይኖርሃል፣ በታክቲክ ደረጃ ወዳጅ ጠላት የምትለው በዛ ልክ የሚገለጽ ነገር አይደለም። ይሄንን ምርጫ በተመለከተ ያለንን አቋም ያለንን ድርጅታዊ አቋም ለማሳየት የተጠቀምንበት ቋንቋ ነው እና በነገራችን ላይ ቦይኮት ለማድረግ የተዘጋጁት ለነሱ መውጫ በር ለመስጠት ነው። አጅባችሁ አገዛዙ ስልጣን ላይ እንዲወጣ የምትሰሩ ማለት
በምርጫው የምትወዳደሩ ማለት ነው። ይገባናል። አንዳንዶቹ ፖለቲካ መድረክ ፈልገውት የሚሰሩ ፖለቲካ ፓርቲዎች ሊኖሩ እንደሚችሉ ቦይኮት ማድረግም ፎርዛት ማተር መሰረዝም እኮ ሰላማዊ ትግል ነው። አንዱ የትግል መገለጫ ሊሆን ይችላል። በዚህ ምርጫ አልሳተፍም ብሎ መሰረዝም ህይወት እየከፈልንበት ነው። እኛ በትግሉ በየቀኑ በርካታ ወጣቶች ገብረንበት ነው መከላከያ ሰራዊቱን የምንማርከው። ቆሞ የሚማረክ ሰራዊት የለም። ስለዚህ በዛ ልክ መስዋዕትነት መክፈልም አንዱ የትግል አካሄድ ነው ብለን እናምናለን። እና ምናልባት ሰራዊቱን በተመለከተ ያነሳው ቴዲ እንግዲህ እርምጃ ሲባል ብዙ አይነት ነገሮች አሉ። እንደው በጣም ዝርዝር ነገር ቴክኒካል ነገሮችን እዚህ ማንሳት አያስፈልግም እንጂ ለሰራዊቱ ምን ስምሪት እንደሰጠን ምን አይነት እርምጃ ወሰዱ ተብሎ ስምሪት እንደተሰጠ እዛ መግለጫው ላይ የተቀመጠ ነገር የለም። በአንድም የመከላከያ ሰራዊት አባላትን ተንከባክበን አሳክመን ለቀይ መስቀል አስረክበን የምንከባከብ ሰዎች ነን። ቱዛት ኤክስተንት ባርባሪክ የሆነ መንገድ እንከተላለን ማለት አንችልም። ግን አይደለም ግን ፖዚሽናችንን ደግሞ በደንብ ጎልቶ መታየት አለበት። በህዝብ ሰቆቃም ላይ ማላገጥ ነው ብዬ ነው እኔ ፐርሰናሊ እሱን ማለት እኔ በጣም ቀበለዋለሁ እኮ ሂስ መቅረቡን፣ ትችት መቅረቡን፣ መኮነኑን አሚን ይሄ ፖለቲካ ነው፣ የህዝብ የህይወትና የመኖር ጉዳይ ነው። እስማማለሁ። የጠላትነት ፍረጃውን በተመለከተ ነው እኔ ኢሹ ያለኝ እና ግን ህብረተሰቡ የራሱን ውሳኔ የራሱን አስተያየት ይወስዳል። እስካሁን ድረስ ዲስከስ አድርገናል ይሄን ነገር ስላደረግነው በጣም ደስ ይለኛል። ወደ ሌላ ነገር ልሻገር። በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ጉዳይ የተለያዩ አፋን አደረጃጀቶች ከአገዛዙ ጋር በፍጹም በሚቀራረብ ደረጃ እንኳ ባይሆን ግን ስማቸው የተነሱበት አጋጣሚዎች አሉ። ዛሬ አንተ የአፋብን የህዝብ ግንኙነት መምሪያ ኃላፊ እንደመሆኑ መጠን ያንን የተመለከተ ጥያቄ ላንሳብህ። በዚህ ረገድ በመዋቅራችሁ ላይ ያላችሁ ቁጥጥር ምን ያክል ነው? በሰብአዊ መብት ጥሰቶች የሰብአዊ መብት ጥሰቶች በፈጸሙ ባላችኋቸው አባሎቻችሁስ ላይ የወሰዳችኋቸው እርምጃዎች አሉ ወይ? በአማራ ክልል በስፋት በተለይ በአገዛዙ እየተፈጸሙ ያሉ አልፎ አልፎም ቢሆን እናንተ ወይም በአጠቃላይ ፋኖ አደረጃጀቶች ስማቸው በሚነሱባቸው የሰብአዊ መብት ጥሰት ጉዳዮችስ ዓለም አቀፉ ህብረተሰብ በገለልተኛ መንገድ ገብቶ ማጣራቱን ትቀበላላችሁ ወይ? እስቲ ጥያቄዎቹን አስታውሳለሁ፣ መደራረቢያ አይደለም ስለሚያያዙ ብቻ ነውና መጀመሪያ በመዋቅራችሁ ላይ ያላችሁ ቁጥጥር የተሟላ ነው ወይ? ፈጸሙ ያላችኋቸው ሰዎችስ ላይ እርምጃ ወስዳችሁ ታውቃላችሁ ወይ? በትክክል እርምጃ እንወስዳለን፣ እየወሰድንም ነው። በሁሉም ቀጠናዎች ማረጋገጥ የምችለው ቴዲ በርካታ ጓዶች፣ አባሎች፣ የሰራዊት አመራሮች በተለያየ ወንጀል ከሰብአዊነት ጋር በተያያዘ ሊሆን ይችላል በሌሎች ወንጀሎች የተጠረጠሩ ውሳኔ የተሰጠባቸው በአሁኑ ሰዓት በተጨባጭ በርካታ ጓዶች በማቆያ ቤቶች ወይም በማረሚያ ቤቶች ይገኛሉ። ራሱኛ በመሰረት ናቸው ማቆያ ቤቶች የተሃድሶ ስልጠና ተሰጧቸው የተለቀቁ አሉ። ፎርዛት ማተር የመጨረሻው እርምጃ የተወሰደባቸውን በርካታ ናቸው። እንግዲህ እነሱን በየጊዜው ሪፖርት ስለማናደርግ እንደዚህ አይነት ነገር ያለ ላይመስል ይችላል፣ ለማድረግ ማስቸጋሪ ስለሆነ ማለት ነው። በቁጥጥር ደረጃ ፍጹም የሆነ ቁጥጥር አለ ብዬ በድፍረት ለመናገር እቸገራለሁ። እንከኖች ይኖራሉ፣ በተለያየ ደረጃ እንከኖች ይኖራሉ። ለምን የትግሉ ባህሪ አጠቃላይ አፈጣጠሩ እና ነባራዊ ሁኔታው ጊዜውም ጭምር ከዚህ ከሶሻል ሚዲያ ተጽዕኖ ጋር በተያያዘ በተለያየ መንገድ የፋኖ ትግልም ከታች ከቦቶም ቱ አፕ የመጣ አደረጃጀት ከመሆኑ ጋር ተያይዞ ከአንድ ማዕከል ወይም ከአንድ ዩኒት የወጣ ሰራዊትም ካለመኖሩ ጋር በተገናኘ በተወሰነ ደረጃ በቁጥጥር ደረጃ ክፍተቶች ይኖራሉ። ግን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየተሻሻለን የመጣ በተለይ ሰራዊቱ ተደጋጋሚ ውጊያዎችን ሲያደርግ በዛ መካከል የሊደርሺፑን ሚና እየተረዳ ሲመጣ ትግሉ ጊዜ መውሰድ ሲጀምር እንግዲህ ወደ 3 ዓመት እየወሰደ ነው። በዚህ ጊዜ ውስጥ ራሱ የወሰደው ለሰን አለና እርስ በርሱ መመራራት የአመራሩም ደግሞ የመምራት የመቆጣጠር አቅሙ እየዳበረ በመምጣቱ በጣም ከፍተኛ ለውጦች አሉ። በነገራችን ላይ አሁን እንደ አማራ ፋኖ ብሔራዊ ንቅናቄም ከዚህ በፊት በነበሩት አደረጃጀቶችም የወታደራዊ ጨዋነት መመሪያዎች በሁሉም አደረጃጀቶቻችን በሁሉም ማቀፎቻችን አሉ። ስልጠናም እንሰጣለን። በተለያየ አጋጣሚ ይህንን ወንጀል የፈጸመ ወይም ይህንን ዲስፕሊን ጥፋት የፈጸመ ሰው ይህን እርምጃ ይወሰድበታል በሚል በግልጽ የሚሰጡ ስልጠናዎች አሉ። የአማራ ፋኖ ብሔራዊ ንቅናቄ አደረጃጀትን ብታይ የህግና ስነ ምግባር ጉባኤ አለው።
ወታደራዊ ፍርድ ቤትም ጭምራለው። ለዚህ ፐርፐስ የሰራዊቱን ጨዋነት ለመቆጣጠር የሚመች መዋቅር ጭምር የተዘረጋለት ነው። እንግዲህ ገና ጥቂት ወራትን ያሳለፈ በመሆን ምክንያት በእነዚህ የመዋቅር ስራዎች በበቂ ሁኔታ ያልተጠናቀቁ ከመሆናቸው በስተቀር ማለት ነው። በአጠቃላይ የዘወትር አጀንዳ ነው። የዲሲፕሊን ጉዳይ፣ የሰራዊት ቁጥጥር ጉዳይ የሁል ጊዜ አጀንዳችን ነው። አመራሩን በተገናኘ ጊዜ በስብሰባ የሚያነሳቸው በተለያየ መንገድም የሚቀርቡ ትችቶችን፣ የህዝብ አስተያየቶችን ጭምር የምናካትትበት ነው። እንዳነሳውልህ አንዳንዶቹ ጋር መራር የሆነ እርምጃ በተለይ ከአስገድዶ መድፈር ጋር ከሰው ህይወት ማጥፋት ጋር የተገናኙት ጋር በርከት ያሉ እርምጃዎችን ወስደናል። ከዚህ በፊት በተደጋጋሚ በመግለጫዎቻችን ይፋ እንዳደረግ ነው የትኛውም ለሰብአዊ መብት የሚገደው ተቋም መጥቶ ማንኛውን ምርመራ ማድረግ እንደሚችል ጥሪ አቅርበናል። አሁንም በዚህ አጋጣሚ እንደዚህ አይነት ስጋት ያላቸው ድርጅቶች ካሉ መጥተው ኮሜንት ቢያደርጉን፣ ማንኛውንም ምርመራ ቢያደርጉም በራችን ክፍት መሆኑን ማሳወቅ እፈልጋለሁ። እንግዲህ ከዚህ በኋላ አገዛዙ ላይ የወደቀ ነው በአማራ ክልል በሚፈጸሙ የሰብአዊ መብት ጥሰቶች ላይ የአፋብን ይፋ አቋም ዓለም አቀፍ ገለልተኛ አጣሪ ቡድን መጥቶ የተፈጸሙትን ወንጀሎች እንዲያጣራ ጥሪ አድርጓል። ፈቃዱ መሆኑንም ገልጧል። ከዚህ በኋላ እነዚህ አጣሪዎች ባይመጡ በአገዛዙ አደናቃፊነት ምክንያት መሆኑ ግልጽ ሆኗል ብዬ ነው ማስበው። በአሁኑ ወቅት ፋኖ የአፋብን እንቅስቃሴ ፖለቲካው ወታደራውን በሚመራበት የተሟላ ቁመና ላይ ደርሷል ማለት ይቻላል። ፋኖስ በአሁኑ ወቅት ያለበት የእድገት ደረጃ ምን ተብሎ ካታጎራይዝ ሊደረግ ይችላል ትላለህ? እንግዲህ ደረጃውን በተመለከተ እንደው በዚህ ጉዳይ ላይ በዚህ ነን ስቴት አክተር ላይ የሚሰሩ ሰዎች ሪሰርች ቢያደርጉት የተሻለ ነው ብዬ አስባለሁ። በእኔ እምነት ግን አሁን ባለንበት ሌቭል የመጨረሻ እንደው ዝም ብሎ ኮንቬንሽናል በሚባለው አነጋገርና ቲዎሪ እንኳን የመጀመሪያው ምትለው ሰርቫይቭ ማድረግ ነው። አንድ የትጥቅ ትግል ድርጅት ሰርቫይቭ ማድረግ ነው የመጀመሪያው ከባዱ ነገር። እሱን ስቴጅ አልፈነዋል 100% እሱን ስቴጅ በማለፍ የሁለተኛው ስቴጅ መጨረሻ ላይ ነን ብዬ አስባለሁ። ስለዚህ የመጨረሻው ስቴጅ ሙሉ ኮንቬንሽናል ዋር አድርገህ ወይ ስትራቴጂክ ማጥቃት አድርገህ አገዛዙን የምታሸንፍበት ነው እና እሱ ነገር ላይ ነን እንዳለን ነው እኔ ፊልም ማድረገው በውስጤ ፊልም ማድረገው ወደ መጨረሻው ስቴጅ ሽግግር ላይ ነን ብዬ አምናለሁ። ወደዚህ ነገር ስንመጣ ከመሰረቱም በነገራችን ላይ የፋኖ ትግል ፖለቲካ መር የትጥቅ ትግል ነው ብለን በተደጋጋሚ እንናገራለን። ለምሳሌ ከአደረጃጀታችን ብንነሳ የተዋሃደ ሊደርሽፕ ነው ያለው። ከዚህ በፊት ብዙ የትጥቅ ትግል ታሪኮችን ስታይ አንዳንዶቹ ፖለቲካ አመራሩ ለብቻ፣ ሰራዊቱ ለብቻ የሚደራጅበት ሁኔታ አለ። ብዙዎቹ ስኬታማዎቹ ግን የተዋሃደ ሊደርሽፕ ያላቸው ፖለቲካና ወታደራዊ አመራሩ በጋራ የሚሰራበት የተለየ ክንፍ የሌለው በተለየ ሁኔታ የማይወስን ነው ሲሆን ውጤታማ እንደሚሆን ተገንዝበን በዛ መንገድ የተደራጀ ነው። ከሞላ ጎደል ሰራዊቱ አሁን ላይ የሚዋጋበት ዓላማ ምን እንደሆነ በሚገባ ይገነዘባል። ከቅርብ ጊዜ ወዲህ አይተህ እንደሆነ እኒ ባልተገባ መንገድ በቲክቶክ በሌላ ሚዲያ ፕላትፎርሞች ይወጡ የነበሩ ሌላውን ህዝብ ወይ ሌላውን ግለሰብ ኢቭን ምርኮኛን ጭምር ዝቅ የሚያደርጉ ያልተገቡ ቃላትን መጠቀም እንደዚህ አይነት ነገሮች ሁሉ 100% የሚባል ደረጃ እየተቀረፉ መጥተዋል። ኢምፓክቱንም ጭምር እያወቀ የኛ ትግል ለሌላው ህዝብ ለሌላው የፖለቲካ ኃይል ምን ማለት እንደሆነ ምን እንደሚጠበቅብን ምን አይነት ነገር እንደተሸከም በተለይ አሁን ባለንበት ሁኔታ ከአገዛዙ የጦረኝነት ባህሪ ጋር የዚህ የአፍሪካ ቀንድ ወይ ምስራቅ አፍሪካ ቀጠና ሙሉ በሙሉ አንስቴብል በሆነበት ሁኔታ ውስጥ ፋኖ በዚህ ልክ አቅም መገንባቱ ከኛ አልፎ ለሌሎቹ ጭምር ዋስትና መሆን የሚችል ፎርሚደብል የሆነ ኃይል መሆን የሚችል መሆኑን ብዙዎቹ ልጆች እየተረዱ በመካከለኛ አመራር ደረጃ ያለውም ጭምር እየተረዳ ሰነዶችንም እያነበቡ ዓለምም ትኩረት እየሰጠው የመጣ መሆኑን እየተገነዘቡ ሲመጡ ትልቅ የኃላፊነት ስሜት ውስጥ ነው እየተገቡ። ከዛ ባሻገር በከፍተኛ ደረጃ የማድረግ አቅማችን አድጓል። አሁን ባለንበት ሁኔታ ዛሬ ያለ የፋኖ ሰራዊት የሆነ ቦታ ሄዶ ግጭት ለመፍጠር ወይ አንድ ጠላት ሁለት ጠላት ተኩሶ ለመግደል አይደለም የሚንቀሳቀስ አንድ ዩኒት ሙሉ በሙሉ ደምስሶ ሎጂስቲክስ ለማግኘት አንድን ቦታ ለማስለቀቅ ወይም ደግሞ ትልቅ ፖለቲካዊ ትርጉም ያለው ድልን ለማግኘት ነው
የሚያቅዱት እያንዳንዱ አሃድ ያንኛውን የመጀመሪያውን ደረጃ አልፈውታል። ትልቅ የሆነ ስነ ልቦና የበላይነትም አለ። እውነት ለመናገር የኃይል ሚዛን ለውጥ አምጥቷል ትላለህ? ከኃይል ሚዛን አኳያ እስቲ አውራኝ። በትክክል በሚገባ የኃይል ሚዛን ለውጥ አምጥቷል። ሁሉም አገዛዙ አቅዷቸው የነበሩ ፖለቲካዊ እቅዶች፣ ወታደራዊ እቅዶች 100% ይባል ከሽፈዋል። በተደጋጋሚ የተለያዩ እቅዶችን ይዞ መጥተው ነበር። በአንድ በኩል ለምሳሌ ከ2-3 ወራት በፊት በፕሮፓጋንዳ በየአዳራሹ ህዝብ በመሰብሰብ ከህዝብ ለመነጠል የተደረጉ ስራዎች ነበሩ። እነዛን ስራዎች በወታደራዊ ስራም በፖለቲካዊ ስራዎችም አክሽፈናል። ኢትዮጵያ ውስጥ በአጠቃላይ አሁን ባለው ነባራዊ ሁኔታ ትልቅ የኃይል ሚዛን ሽፍት ማምጣት ችሏል ማለት ነው ፋኖ። እሺ ከጥቂት ቀናት በፊት ለኮማንዶ ሰልጣኞች ያደረከው አንድ ንግግር በማህበራዊ ድረገጽ ተለቆ ሙሉን አይቼዋለሁኝ እና እዛ ላይ የተጠቀምከው አንድ ምሳሌ ቀጥሎ ማነሳውን ጥያቄ እንዳነሳ ምክንያት ሆኖኛል። እዛ ላይ ምን ትላለህ? የአማራን ህዝብ ትግል ለመውለድ ያጋጠመውን ፈተና ክርስቶስ ሲወለድ ከገጠመው ፈተና ጋር አነጻጽረህ ተናግረሃል። በዚያን ወቅት ክርስቶስ ከተወለደ በኋላ ለማጥፋት የተንቀሳቀሰው ሄሮድስ እንደነበረ ሁሉ ዛሬም የአማራን ትግል እንዳይወለድና ከተወለደም በኋላ ለማጥፋት የሚንቀሳቀሱ የዘመናችን ሄሮድሶች አሉ ብለህ ነበርና ጥያቄ ምንድነው? አንደኛ የአፋብን ትግል ሴኩላር አይደለም ወይ? አገዛዙ ከሚከሰስባቸው በርካታ ነገሮች አንዱ እንደምታውቀው አስረስ መንግስትና ሃይማኖትን ሴኩላሪዝምንና የሃይማኖትን መስመር መደምሰሱ ነውና በዚህ አኳያ ጥንቃቄ የጎደላችሁ አይመስልህም ወይ? ምን ትላለህ? ጥሩ ጥያቄ ነው ያነሳው ቴዲ። ያንን ንግግር ያቀረብኩት የ2018 ገና ጊዜ ነው ታህሳስ 29 እና የገናን በዓል ከሰልጣኞቹ ጋር ነው ያሳለፍኩት። በአጋጣሚ ከክርስቶስ መወለድ ጋር የተያዘውን ታሪክ ያነሳሁት በዛ ምክንያት ነው። ሙሉ በሙሉ ሴኩላር ነው የፋኖ ትግል። በነገራችን ላይ በዚህ እኔም ፐርሰናሊ የምታማ አይደለሁም በእንደዚህ አይነት ነገሮች እና ሰዎች አሶሺየት ሊያደርጉት ይሞክራሉ፣ በተለይ ከኦርቶዶክስ ጋር። በፍጹም ግን እንደዚህ አይነት እንትን የለም፣ እንደዚህ አይነት እሳቤ የለም። በእሳቤ ደረጃ እኔ 100% የምተማመንበት ነው። አንዳንዶች ወንድሞች ጋር ተለቅ ያለ መስቀል ሲታይ፣ አንዳንዶቹ ጋር የሆነ ምልክት ሲታይ በፍጥነት ወደዛ አሶሺየት ላይ ማድረግ ነገር አለ። እንደውም እኔ የአማራ ትግል አንዱ ከብዙዎቹ የትጥቅ ትግሎች ልዩ ከሚያደርግበት ምክንያቶች የማስበው አንደኛ አይዲዮሎጂካል ሰቦርዲኔሽን የለውም። ለምሳሌ በዚህ በቀዝቃዛው ጦርነት ወቅት የተደረጉ የትጥቅ ትግሎችን ብታይ አብዛኞቹ ወይ ኮሚኒስት ለመሆን የሚደረጉ ናቸው፣ ሌሎቹ በተወሰነ ደረጃ ደግሞ የካፒታሊስቱን ወርልድ ድጋፍ ለማግኘት የተደረጉ ናቸው፣ ሌሎቹ ደግሞ ሃይማኖታዊ ዶግማን መሰረት ያደረጉ ወይም ደግሞ ሃይማኖታዊ መሰረት ያደረጉ ናቸውና የአማራ ትግል ከነኚህ ሁሉ የተለየ ነው። የራሱ ባህሪ ያለው የራሱ ከለር ያለው ነውና በዚህ በኩል ማንም አድማጭ ምንም ጥርጣሬ ሊገባው የማይገባው ነገር ቢኖር የፋኖ ትግል 100% ሴኩላር ነው። አንዳንድ ፍላጎቶች፣ አንዳንድ እጆች ነበሩ፣ ነገር ግን ተሸንፈዋል። የሚፈልግ አለ፣ የተለያየ ኢንትረስት ግሩፕ ነበረ፣ በተለያየ ጊዜ የሞከረ። በፍጹም እንደዚህ አይነት ነገር እንደማይቻል በጣም ዘመናዊ ፖለቲካን ማራመድ እንደሚገባን ከጊዜው ጋርም ጭምር ከነባራዊ ሁኔታውም ጋር ጭምር ኢትዮጵያን አስፓየር የሚያደርግ አንድ የትጥቅ ትግል ድርጅት ምን መከተል እንዳለበት፣ መልቲፕል አይደንቲቲዎች እንዳሉ ኢትዮጵያ ውስጥ የተለያዩ እምነቶች፣ የተለያዩ ቋንቋዎች፣ የተለያዩ ባህል እሴት እንዳለ ይህንን ነባራዊ ሁኔታ ተቀብሎ መሄድ ያለበት እንደሆነ ብዙ የፖለቲካ ስራ ተሰርቶበት በዛ መልክ ነው ያለው። ህዝቡም የሚያስተናግደው አይደለም፣ ነባራዊ ሁኔታውም ይህን የሚጋብዝ። እናንተ አመራሮቹ በተለያየ ጊዜ መሰል ገለጻዎች ተጠቀሙ። ከዚህ በፊትም እንዳልከው ቅድምም እንደው በጨረፍታ ያነሳሳቸው መገለጫዎች ሲኖሩ በጣም ቶክሲክ በሆነ ፖለቲካ የኢትዮጵያ ፖለቲካ ውስጥ ብዙ እንዳልከው ብዙ ንቃቃት ባለበት ፖለቲካ ውስጥ እንዲህ ያሉ ገለጻዎች ይህንን መሰል ነገር ቢያመጡ የሚገርም ነገር አይመስለኝም። እና በእናንተም ትግል ውስጥ የክርስትና ሃይማኖት ተከታይ ያልሆኑ ደጋፊዎቻችሁ ከዛም ውጭ ባለው ኢንፋክት አሁን የአፋብን እንቅስቃሴ በአማራ ክልል ብቻ ነው ድጋፍ ያለው ብዬ አይደለም እኔ የማስበው፣ ከዛም የተሻገረ ድጋፍ አለው። ምክንያቱም በአሁኑ ወቅት አገዛዙ በፈጠረው አሰቃቂ ሪያሊቲ ምክንያት የአንዱ መኖር ለሌላው መኖር እጅግ አስፈላጊ የሆነበት ሁኔታ ተፈጥሯል። ኢንተርትዋይንድ ሆኗል የህብረተሰቡ እጣ ብዬም ስለማስብና ተስፋ አደርጋለሁ እንግዲህ ከዚህ በኋላ ጥንቃቄዎች እንደምትወስዱ።
እዚህ ላይ የምታክለው ሀሳብ ከሌለ ወደ ሌሎች ነገሮች ይሻገራሉ። ያው እንዳልከው ነው፣ ጥንቃቄ ያስፈልጋቸዋል። እያንዳንዱ ነገር ለጠላት ፕሮፓጋንዳ በሚያመች መንገድ መገለጽ ስለሌለባቸው በተለይ ደግሞ እንደዚህ የምትታማበት ነገር ላይ ጥንቃቄ ማድረግ ያስፈልጋል። ቀላል ነገሮች አይደሉም። በእያንዳንዱ ኢቨንት በእያንዳንዱ ክስተት ሌሰን እየወሰድን ነው ብንሄደው ተደጋጋሚ ንግግሮች፣ ተደጋጋሚ መግለጫዎች፣ ስቴትመንቶችም ያስፈልጉ ይሆናል። በዚህ በኩል ፖለቲካዊ እይታችን ምንድን ነው የሚለውን ለዓለም አቀፉ ማህበረሰብ ለሌላው ህዝብም ይፋ ማድረግ እንደሚያስፈልግም ጭምር ነው ጥያቄውን ስታነሳ ያጫረብኝ ነገርና እሱን በሚገባ እንሰራበታለን ወደፊት በእናንተም በኩል በሚዲያዎች በኩልም ታግዘን ማለት ነው። በደስታ በአሁኑ ወቅት እንግዲህ አገዛዙ አንዱ የፕሮፓጋንዳ መስመር የሚያካሂድበት ነገር በአሁኑ ወቅት የአፋብንም ሆኑ በአጠቃላይ የአማራ ክልል የህልውና እንቅስቃሴው ትርጉም ባለው ደረጃ ላይ እንደማይገኝ ምንም ያን ያክል ቁጥጥር እንደሌለው ወዘተረፈ ይገልጥና ከዛ በሌላ ጊዜ ደግሞ እንደውም የውጭ ኃይላት ሁሉ በስፋት ተሳትፈውበት እንዲያሚያረግ ወዘተረፈ የሚሉ በጣም እርስ በርስ የሚጠፋፉ መግለጫዎች ያወጣል። ግን እንደው አሁን አንተን ካገኘው አይቀር በአሁኑ ወቅት በእርግጥ በፋኖ ቁጥጥር ስር የሚገኘው የአማራ ክልል አካባቢ ምን ያህል ነው ሊባል ይችላል? አፋብን በቁጥጥሩ ስር ባደረጋቸው አካባቢዎች ያለውን ህዝብ የሚያስተዳድረው እንዴት ባለ መንገድ ነው? እስቲ ይህንን በተመለከተ ግልጽ ስዕል ስጠን። ምን ያክሉን የአማራ ክልል ትቆጣጠራላችሁ? የነፃ ያወጣችኋቸው ቦታዎች ላይ ያለውን ህዝብ እንዴት ነው የምታስተዳድሩት? ያው ከዚህ በፊት ዘኢኮኖሚስት ባወጣው ሪፖርት መሰረት 80% የአማራ ክልል በፋኖ ቁጥጥር ስር እንደሆነ ገልጾ ነበረ። በእኛ ዳታ ወይም ደግሞ በእኛ ጥናት እና ባለው ተጨባጭ ሁኔታ 90% የአማራ ክልል በህዝብ ቁጥርም በቴሪቶሪም 90% በፋኖ ቁጥጥር ስር ነው አሁን ባለንበት ሁኔታ ያለው። ይህንን ህዝብ ለማስተዳደር በመዋቅራችን በኩል የህዝብ አስተዳደር መምሪያ አለ። የህዝብ አስተዳደር መምሪያው ከድርጅቱ ያለው በዞን በወረዳ ደረጃ መዋቅሮች አሉት። ትይዩ ከወታደራዊ አደረጃጀቱ ትይዩ በክፍለ ጦር ደረጃ ስለዚህ ትሾማላችሁ ወይስ ታስመርጣላችሁ? ፕሮፖዛል ይሰራል። እንደየ አካባቢ ነባራዊ ሁኔታ ህዝብ ሁሉም የህዝብ አስተዳደር አመራር ህዝብ በተገኘበት ነው ይፋ የሚደረገው። ለመምረጥ በሚያመቹ ቦታዎች ላይ ህዝቡ ጠቁሞ ምርጫዎች ይደረጋሉ። ከታች ጀምሮ ከጎበዝ አለቆች ጀምሮ እስከ ላይ ድረስ። ለመምረጥ በማይመች ቦታዎች ላይ እና በርካታ ህዝብ ለመገኘት አስቸጋሪ በሆነ ሁኔታ ደግሞ ፕሮፖዛል ሰርተን በተለያየ መድረኮች ትችት ይደረጋል ማለት ነው። በህዝቡ አማካኝነት ትችት ተደርጎ ነው ስራዎች የሚሰሩት። በዛ መንገድ የማስተዳደር ስራዎች በሚገባ እየተሰሩ ነው ያሉት። በነገራችን ላይ አንዱ ከዚህ ቅድም ካነሳ ነው ከምርጫ ጋር ተያይዞ የተነሳው ለምሳሌ ብትወስድ አንድ ወረዳ ላይ ብልጽግና የወረዳውን ዋና ከተማ ተቆጣጥሯል ብትል እና አንድ የወረዳ ውስጥ ካለው የምርጫ ክልል ነው የሚለው በምርጫ ቦርድ አሰራር፣ ከዛ ምርጫ ክልል ውስጥ ምርጫ ጣቢያዎች የሚባሉ አሉ። ከነዛ መካከል ከ61 ወረዳ ለናሙና ብገልጽልህ ከ60 የምርጫ ጣቢያዎች መካከል 7 ብቻ ናቸው ብልጽግና ራይት ነው ፉል ኮንትሮል ያለው ማለት ነው። ስለዚህ ቀሪዎቹ 53ቱ የምርጫ ጣቢያዎች በፋኖ ቁጥጥር ስር ናቸው። በዚህ ሁኔታ ውስጥ ነው ምርጫ ስለማድረግ ሲያጭበረብሩ ሲደክሙ የሚውሉትና በአጠቃላይ አሁን ከነሳው ከዚህ ከ90% የሚለውም እንዲሁ ዝም ብሎ የተነገረ ሳይሆን ካሉት ቀበሌዎች ካሉት አጠቃላይ መዋቅሮች መካከል ይህን ያክሉን ነው በፋኖ ቁጥጥር ስር ያለው። ህዝብ በተለያየ መንገድ በሚሳተፍበት ሁኔታ ነው የህዝብ አስተዳደር አመራሮቹ የሚመረጡት ማለት ነው። እንግዲህ 10% ከሆነ በአገዛዙ ቁጥጥር ስር የሚገኘው ይሄን ስትል አገዛዙ ዝር የማይልበት አካባቢ አለ ወይስ እየለቀቃችሁ የምትይዟቸው አካባቢዎችን ወይም ደግሞ በአጠቃላይ ይሄ እገሌ የሚባል እጅ በተሟላ ሁኔታ ይዞታል የማይባሉ አካባቢዎች ተጨምረው ነው ወይስ እንዴት ነው? እንግዲህ ይሄ ስሌቱ የመጣው በቋሚነት ከተያዙት ቦታዎች ጋር በተገናኘ ለምሳሌ በዚህ ወቅት አሁን እኔ እናንተ በምንነጋገርበት ወቅት ማዕከላዊና ደቡብ ጎንደር አካባቢ 20 ወረዳዎች በፋኖ ቁጥጥር ስር ናቸው። 20 ወረዳዎች ስንል የወረዳ ዋና ከተሞች ማለታችን ነው እንጂ
ቀበሌዎቹ ከዚህም በፊት በፋኖ ቁጥጥር ስር መሆናቸው ይታወቃል። ይሄ አንዳንዴ ከፍ አንዳንዴ ዝቅ የሚልበት ሁኔታ አለ፣ ያው ጦርነት ከመሆኑ ጋር በተገናኘ። በቋሚነት ግን ከፍም ዝቅም እያለ ኢን አቨሬጅ 90% የክልሉ ቴሪቶሪ እና ፖፑሌሽን በፋኖ ቁጥጥር ስር መሆኑን ነው ልገልጽልህ የሞከርኩት። ስለዚህ 10% ላይ ነው አገዛዙ ተንጠልጥሎ እያወራ ያለው። የ10%ም ቅድም በጠቀስከው የፋኖ የእድገት ደረጃ ወደፊት መግፋት ጋር ተያይዞ የሚከወን ነው ተብሎ ሊባል ይችላል። የተቀረው በትክክል አሁን ከጥቂት ጊዜ በኋላ አሁን ቅድም የመጣ ነው የዚህ ስለ ኃይል ሚዛን ስለ ምን ያክል እድገት እንዳለ እያነሳን ነበርና ከወራት በኋላ ነገሮች ሙሉ በሙሉ ሊቀየሩም ይችላሉ ከ2 ወር ከ3 ወር በኋላ እና በዛ ሁኔታ ውስጥ ሆኖ ነው አገዛዙ ይሄን ነገር የሚናገረው። የሚደበላለቅበትም ቅድም አንተ እንዳነሳው አንድ ሰፋ ያለ ቦታ በሚያዝበት ጊዜ ወይ ደግሞ ጠንከር ያለ ምት በሚመታበት ጊዜ የሆኑ አካሎችን ይጠራል። አንዳንዴ በአንድ ወቅት በትግራይ ኃይሎች ጋር በነበረው ጦርነት ጊዜ ደሴ ላይ ነጮችን ማርከናል እንዳለው አብይ አህመድ በዘመቻ አደማሊ ደግሞ ወሎ ውስጥ ውጊያውን ጀነራል ምግበይን ያቀደው ብሎ እስከመናገር ደርሰው ነበር። ሰሞኑንም የብልጽግና ካድሬዎች በነገር ላይ የደቡብ ጎንደሩን ውጊያ አስመልክቶ የቲዲኤፍ አባላትን አግኝተናል በምርኮ የሻዕቢያ ወታደሮችን አግኝተናል እያሉ ሲገልጹ ነበር እና የለም ዋሻ ውስጥ ነው ጠፍቷል ፈልጉት ብለው በተናገሩ በሁለተኛው ወይ በሶስተኛው ቀን ይሄንን ነገር ሲናገሩት ሰማቸዋልና ለራሳቸው እንኳን መንቀሳቀስ በነገር ላይ ባህር ዳር ሳይቀር ቤታቸው አያድሩም። ካድሬዎቹ ካምፕ ነው የሚያድሩት። የምዕራብ ህዝብ አዘዣ አለ። ምዕራብ ህዝብ ማዘዣ ውስጥ ነው ለደህንነታቸው የሚያድሩት። በኮንቮይ ታጅበው ነው ከቢሮ የሚወጡት ወደ ቢሮአቸውም የሚገቡት። በዚህ ሁኔታ ውስጥ ሆነው ስለ ምርጫ ሲያስቡ ነው እኛም በዛ ልክ ጠንከር ያለ ነገር ማንሳት እየፈለግ ነውና አሁን ባለን ተጨባጭ ሁኔታ በተለይ የጠላት ሰራዊት በከፍተኛ ደረጃ የመዋጋት ፍላጎቱ ቀንሶ በተለይ ለምርኮኞቹ ላይ የምናሳየው አያያዝ ሰብአዊነት ጋር በመያዝ በጥቂቱም ቢሆን ደግሞ የውስጥ አርበኞችም ጭምር በሚሰሩት ተጨባጭ ስራ በሚሰጡት መረጃ መሰረት በጣም አስደናቂ ድሎች እየተገኙ በመሆናቸው ይሄ 100% የሚቀየርበት ነባራዊ አውድ ነው ያለው። ሰራዊቱ ግዳጅ የመፈጸም አቅሙ በተለይ ወገን ሰራዊት በከፍተኛ ደረጃ አድጓል። ስለዚህ በዛ ምክንያት ይሄ 90% ምንለውም ወደ 100% የመቀየር እድሉ በጣም ቅርብ ነው ብዬ ነው የማስበው። ከዚህ ጋር የተገናኘ አንድ የመጨረሻ ጥያቄ ላንሳና አሁን የእድገት ደረጃዎቹን በተመለከተ በተለያየ ደረጃ አንስተናል፣ ፖለቲካውንም ወታደራዊውንም ገጽ ማለት ነውና ይሄ ከወራት በኋላ ነገሮች በተሟላ ሁኔታ ሊቀየሩ ይችላሉ ያልከኝ ነገር የመቀልበስ እድል አለው? there even a possibility ከሆነም ካልሆነም ለምን? እንግዲህ እስካሁን ባለው ሁኔታ ቴዲ ያልተጠቀመው ስልት የለም፣ ያልተጠቀመው ቴክኖሎጂ የለም። ትልቁ አቅሙ ድሮን ነው። ትልቁ አቅሙ በዚህ ጉዳት አድርሷል። በተለይ በንጹሃን ላይ በሲቪሊያን ላይ በጣም አሰቃቂ ጉዳቶች ደርሰዋል። በተለያዩ ቦታዎች ብዙዎቹ ቤታቸው እያሉ እርሻ ላይ እያሉ ለገበያ ወይም ለተለያየ ጉዳይ በጉዞ ላይ ያሉ ድሃ አርሶ አደሮች ላይ ከፍተኛ ጉዳት ደርሷል። ሴቶች ላይ፣ ህፃናት ላይ በሰቅጣጭ ጉዳት ደርሷል። በወገን ኃይል ላይ ሲግኒፊካንት ጉዳት ማድረስ አልቻለም። አንድም ሁለትም ጓድ መስዋዕትነቱን ከፍሎ ሊሆን ይችላል። ነገር ግን ሲግኒፊካንት የምትለው ጉዳት ሊደርስ አልቻለም። እንግዲህ ከቴክኖሎጂው ፕሪሲሽን ካየኸው በጣም ፕሪሳይስ የሚባል ምንድን ነው ኢላማውን የሚጠብቅ የሚባል ነው የድሮን ቴክኖሎጂ እና በዛ ልክ እየሆነ እንኳን አንድ ጉልህ አስተዋጽኦ ያለው አመራር ላይ እንኳን ጉዳት ማድረስ አልቻለም እና ከዛ ባሻገር በተከታታይ ያለ ረፍት ጥቅም ላይ የዋለው የድሮን እና የአየር ኃይል ቴክኖሎጂው በሰራዊታችንና በአመራሩ ላይ የፈጠረው ኤክስፖዠሩ በራሱ ሰርቫይቭ እንዴት ማድረግ እንደሚቻል ከጊዜ ወደ ጊዜ አዳዲስ ልምዶች አሉ። እግረኛው ላይ እንዳነሳውልህ የተለየ አቅምም የለም፣ የጠላት ኃይል ማለት ነው። የተለየ መፈጸም ብቃትም የለም። ነባሩ ሰራዊት በጣም ሲኒየር የሚባለው ነባር አዋጊ መኮንኖች ላለፉት 7 ዓመታት በተደረገ እርስ በርስ ጦርነት አልቀዋል።
አዳዲስ ልጆችን ነው የሚመጡት። እነዚህ ልጆች ደግሞ ብዙዎቹ ከጎዳና የሚሄዱ ከጉልበት ሰራተኝነት የሚሄዱ በጣም አነስተኛ ኢኮኖሚ ኖሯቸው ሰርቫይቭ ለማድረግ ለመኖር ብለው መከላከያ ውስጥ የሚገቡ በቂም የስነ ልቦና ግንባታ የአካል ግንባታም የማይደረግላቸው በጣም በትንሽ ጊዜ ስልጠና የሚወጡ ናቸው። ያለምንም ማጋነን የምነግርህ የእኛን ልጆች ከምናሰለጥንበት በግማሽ ያንሳል የመከላከያ ሰራዊት አሰልጥኖ የሚያስመርቅበት ስታንዳርድ። ይሄ ለማጋነን ወይ ለፕሮፓጋንዳ አይደለም፣ ተጨባጭ እውነታ። 3 ወር ወይ ምናምን ነው የሚሰለጥኑት፣ እኛ 6 ወር እያሰለጠን ነው። ያውም ለተለያየ ሃርድሽፕ እንዲቋቋሙ፣ ረሃብ ጥምን እንዲቋቋሙ፣ በረሃን፣ ቁልቁለት፣ ዳገት፣ ተራራ፣ ደጋ፣ ቆላ እንዲወርዱ እንዲወጡ እያደረግን ነው የምናሰልጥኑና በዛ ልክ የሚመጣጠን አቅም የለም። ስለዚህ አሁን ያነሳውል ወይም አሁን አስፓይር ያደረኩት በጥቂት ጊዜ ውስጥ ይሳካል የማስበው ነገር የመቀልበስ እድል የለውም። ሌላ ምንም ሊያመጣ አይችልም። አብይ አህመድ ኢኮኖሚ ያለበት ነባራዊ ሁኔታ ይታወቃል። ከዚህ በፊት ጨርሷል የማጭበርበር ስልቱን። ከቀይ ባህር እስከ ኤደን ባህረ ሰላጤ ያልዞረበት ነገር የለም። እንደምታውቀው ብሔራዊ አጀንዳ ለማስያዝ በተለይ አማራን ህዝብ ልብ አገኛለሁ በሚል በጣም ብዙ ነገሮችን ብዙ ንግግሮች ተነግረዋል። ጀነራሎቹ ታንክ ሳይሆን ማይክ ታጥቀው ለበርካታ ጊዜ ብዙ መድረኮችን እየመሩ በአንድ በኩል እኛን የግብፅ ተላላኪ ናቸው፣ የሆነ ኃይል ተላላኪ ናቸው የሚል ኮንስቲቱንሳችንን ለማሳጣት የፖለቲካ አቅማችንን፣ ድጋፋችንን፣ መሰረታችንን ለማሳጣት ብዙ ነገር ደክመው ጉልበታቸው ዝለዋል። አሁን ጨርሰዋል። ምንም ሊያመጡ አይችሉም። በፕሮፓጋንዳ ደረጃም በሚሊተሪ አቅምም የተለየ ነገር ሊያመጡ አይችልም። ትልቁ የድጋፍ ማዕከላቸው የተባበሩት አረብ ኤምሬት ነው። አረብ ኤምሬቶች ደግሞ አሁን ካለው የገልፉ ጦርነት ጋር የአረብ እስራኤል ጦርነት ጋር በተገናኘ ወደ ውስጥ ጉዳያቸው መመልከታቸው አይቀርም። ብዙ ነገሮች ዓለም አቀፍ አሰላለፉም እየተቀየረ ስለሚሄድ በእነሱ ታዝሎ የደበደበን አብይ አህመድ ጉልበቱ እየዛለ ነው ብዬ አምናለሁ። ስለዚህ እቅዳችን የመቀልበስ እድል ሳይሆን የመሳካት እድሉ የጎላ እንደሆነ ነው የሚሰማኝ። በቅርቡ ፋኖን ስለሚመለከት ፍረጃ የአሜሪካን ውጭ ጉዳይ ሚኒስቴር ማብራሪያ መጠየቃችሁ ተዘግበዋል እና ማብራሪያውን መጠየቅ ያስፈልጋችሁ ለምንድን ነው? ከአሜሪካ በቅርቡ የተባረረውን ግለሰብ ከእናንተ እንደ አንዱ ፋኖ ነው የምትመለከቱት? በምን ምክንያት ያንን ማብራሪያ መጠየቅ አስፈልጋችሁ? ያገኛችሁት ምላሽ ሳለ ወይ? ምላሽ እየጠበቅን ነው። ማብራሪያውን የጠየቅንበት ምክንያት ፋኖ የሚለው ተርም እንግዲህ ረጅም ዘመን የቆየ ስም ነው እና የስሙ ወራሾችም ነን። እውነት ለመናገር ፋኖ በሚል ስም ድርጅት ፈጥረን እየታገልን ያለን እንደመሆኑ መጠን ፋኖ ከሚል ስም ጋር የተያያዘ አንድ ፍረጃ ሲከናወን ዝም ብለን መመልከታችን ዘግይተን ነው ባይዘው ማብራሪያውን የጠየቅን። ዝም ብለን መመልከታችን ለአንዳንዶቹ ብዥታ ፈጠረባቸው እና ይሄን ነገር ግልጽ እንዲሆን በአንድ በኩል ለደጋፊያችን ለዚህ ትግል ደጋፊ ምንም የተለየ ነገር እንዳልሆነ ጉዳዩ በደንብ መገለጽ ስላለበት እዛው ማብራሪያው ላይም ያንንም ያመላክታል። ባይዘው ማብራሪያ መጠየቃችን ለእኛም ጭምር ሰው ይፋ ማድረጋችን ለማመላከት እንጂ የእኛን ትግል በቀጥታ የሚደግፉ የኛ የቅርብ ሰዎች በተለያየ መንገድ የፋኖ አጀንዳ የአማራ ትግል አጀንዳ በስቴት ዲፓርትመንት በተለያዩ የአሜሪካ መንግስታት መዋቅር ውስጥ አጀንዳ እንዲሆን የሚሰሩ ጓዶች እኮ እዛው አሜሪካ ውስጥ በሰላም እየኖሩ ነው። አንተም እንደምታውቀው። ስለዚህ እነሱ በሰላም በሚኖሩበት ሀገር በምንም መመዘኛ አንድ ግለሰብ ከፋኖ ጋር በተያያዘ ወይም ፋኖ አሸባሪ ነው ተብሎ ሊገለጽ አይችልም። ያ ነገርም ስተነው አይደለም። ነገር ግን ብዙ ጥያቄዎችና ግፊቶች ስለነበሩ እና ስሙም አሶሺየት ተደርጎ ከዛ ጋር መጠቀሱ የተጠቀሰበትም ሌብል ያን ያክል በአሸባሪነት ወይም በሚመለከተው የአሜሪካ መንግስት አሸባሪዎችን በሚፈርጅበት ደረጃ የተገለጸ አይደለም። ቫዮለንስን ለመከላከል ወይም ላለማበረታታት የተጠቀሙት እንደሆነ ምናምን ነው። በህዝብ ላይ የሚደረግ የቫዮለንስ ጥሪን የፍጅት ጥሪን ለመከላከል እሱን ለመከላከል ነው። አሁን ያለው የአሜሪካ መንግስትም ደግሞ ከዚህ ከስደተኞች ጋር ካለው ፖሊሲ ጋር የተገናኘ ነው። በአጭሩ ግን ያን ጥያቄ ያቀረብንበት ምክንያት ከዛ ጋር አሶሺየት ተደርጎ እንዳይጠቀስ የኛ ትግልም በዛ መንገድ ጥላሸት እንዳይቀባም ስለምንፈልግ እንጂ የተባለው ወይ የተጠቀሰው ግለሰብ እንደምታውቀው ከአብይ አህመድ ጎን አሁንም እኮ ታቀናል ብሎ እንዴት እሱም በተመለከተ የተወሰነ ሀሳብ የራሱ አደራጅቶ ነው ወይስ
ስሙ አቢዩዝ ይደረጋል ብዙ ጊዜ ፋኖ የሚለው ስም አቢዩዝ ይደረጋል አሚን ልል የፈለኩት እሱ ነው ለምሳሌ ተደራድረን ገባን ያሉ ፋኖች አሉ ሰው አብይ ደጋፊው ነው ወይ ደግሞ የአብይን ፕሮፓጋንዳ ወይም ያገዛዙን ፕሮፓጋንዳ የገዙ እሱን እያሻሻጡ ያሉ ማለት ነው በየሚዲያው እየቀረቡ ስለዚህ ስሙ አቢዩዝ ስለተደረገ ከዛም አንፃር ማየት አለበት ብዬ አስባለሁ አድማጩ እንደው ፋኖን በተመለከተ የሆነ ነገር በተባለ ጊዜ ሁሉ በቀጥታ ከሐቀኛ ታጋዮች ጋር ሶሼት መደረግ የለበትም ስሙ በዛ ልክ ብዙ ስለሚጠቀምበት ከዚህ በፊትም ለሞቢላይዜሽን አገዛዙ ራሱ ስለተጠቀመበት ማለት ነው እና ከዛ ሴንስም ብንረዳው ይገባል በአማራ ክልል የሚካሄደው ውጊያም ሆነ በአገዛዙ በንጹሃን ላይ የሚፈጸመው ሰቆቃ በዓለም አቀፍ ሚዲያና በዓለም አቀፍ ህብረተሰብ ዘንድ በቂ ትኩረት ያላገኘው ለምንድን ነው ምክንያቱም በአንድ አጋጣሚ አንተም የአማራን ህዝብ ኮዝ በተመለከተ ዓለም አቀፍ መረዳት ላይ ክፍተት መኖሩን ጠቅሰህ ስለነበር ነው እስቲ ለያይተን እንያቸው መጀመሪያ የአማራ ክልል ውስጥ የሚካሄደው ጦርነት በቂ በሆነ መጠን ዓለም አቀፍ ትኩረት አላገኘም ባይነኝ አሰርሽኑን ካልተስማማህበት ትነግረኛለህና ለምን አላገኘም ምን ስለጎደለ ነው ከዛ ወደ ሰብአዊ መብት ጥሰቶቹ እንመጣለን አላገኘም ብዬ ነው የምደመድበው በዚህ በኩል በቂ የሆነ ዓለም አቀፍ ትኩረት አላገኘም ምክንያቶቹ ብዙ ነገሮች ሊሆኑ ይችላሉ በእኔ እምነት አንደኛው ነገር የአማራ ኢሊት ስንፍና ነው ብዬ አምናለሁ የአማራ ናሽናሊዝም የአማራ ብሔርተኝነት እና ይሄን የፋኖን ትግል የሚደግፈው ኃይል በተደራጀ መንገድ ስራ አልሰራም በተደራጀ መንገድ በሚናበብ መንገድ ሳይንሳዊ በሆነ መንገድ ስራዎች አልተሰሩም ብዬ አስባለሁ የዲፕሎማሲ ስራ ዝም ብሎ የሆነ ቦታ ሰላማዊ ሰልፍ ስለተደረገ ወይ የሆነ ነገር ስለተደረገ ወይ የሆነ አርቲክል ስለተጻፈ አይደለም የሚሳካው እሱም ቢሆን በበቂ አልተሰራም በነገራችን ላይ የሊትሬቸር ስራ ይፈልጋል ሚዲያ ስራ ይፈልጋል የሎቢንግ ስራ ይፈልጋል እነኚህንም ሆነ ሌሎችን ኮኔክሽን ይፈልጋል ኔትወርኪንግ ይፈልጋል ተጽዕኖ ፈጣሪ ግለሰቦችን በተለያዩ ሀገራት የሚገኙ መንግስታትን ዓለም አቀፍ ተቋማትን ሎቢ የሚያደርግ ኮዙን የሚያስረዳ ያለመሰልቸት የሚገልጽ ቲም ያስፈልጋል በዛ ልክ የአማራ ኢሊት በቂውን ስራ ሰርቷል ብዬ አላስብም አሁን የሚጠቃቀሱ ነገሮች ቢኖሩም በኖሞር እንቅስቃሴ ላይ ይሳተፍ የነበረ ከፍተኛ ቁጥር ያለው የአማራ ልሂቅ አሁን ለምንድን ነው እዛ እንቅስቃሴ ውስጥ ያልተሳተፈ ያለው ብዬ በተደጋጋሚ ጠይቃለሁ በነገራችን ላይ ምንድን ነው ምክንያቱ እሱን እኮ ነው የምልህ በዚህኛው ኮዝ የተደራጀ ኃይል የለም በዚህ እኔም ብዬው አውቃለሁ በአደባባይ ተናግሬው አውቃለሁ የኖሞር ጊዜ አሜሪካን ከተሞችን ያጥለቀለቃችሁ አማራዎች የት ናችሁ ብዬ ጠይቄ አውቃለሁ አሁንም ጠይቃለሁ የት ናችሁ እንግዲህ ፕሮጀክቱ በእርግጥ ኖሞር ያገዛዙ ፕሮጀክት ነው ግልጽ ነው ትልቅ ኢምፓክት አምጥቷል ብዬ አስባለሁ ለአብይም ትልቅ አስተዋጽኦ አድርጎለታል በእኔ ባለኝ መረጃ መሰረት ያ እንቅስቃሴ ስለዚህ እነዛ የፕሮጀክቱ ባለቤቶች ሌሎች ስለሆኑ ይሆናል ነገር ግን የፕሮጀክቱ ባለቤት ማንም ይሁን ማን ግን ያን የኖሞር እንቅስቃሴን በማሳካት በዛ ልክ የደመቀ እንዲሆን በማድረግ ጉልህ ሚና የነበራቸው አማራዎች እንደሆኑ እረዳለሁ ስለዚህ እንደው አንዳንዱም ስንገልጽ ትንሽ ቅር የሚላቸውም ሰዎች ስላሉ የእነሱን ኢነርጂንም ጭምር እንዳንጎዳ በተለያየ መንገድም እኮ ይገለጻል ራሱ አማራም ሆኖ ይሄን ትግል በማመንም ደረጃ በነገራችን ላይ ቴዲ እምነትን በመጣል ደረጃ ችግሮች አሉ አሁንም ድረስ የሆነ ኃይል ጋር እንሰራለን እንተባበራለን ስትል ጅግ ብሎ እነከሌ ሊልኳችሁ ነው እነንቶን እንዲህ ያደርጓችሁ ነው ይልህና ያንተን ኢንተለጀንስ ራሱ ቻሌንጅ ያደርጋል ህይወት ልንሰጥ ነው ይወጣል አነሰም በዛም የተማረ ሰው ያለበት ነው ፋኖ መዋቅር በጣም ብዙ በተለይ ገና ህዝብ ሚዲያ ያላወቃቸው በጣም ብዙ ልጆች ያሉበት ብዙ ስራ የሚሰራ ያለበት አላማ ይዞ ይወጣ ወጣት ህይወቱን የግል ህልሙን መስዋዕት ያደረገ ያመራር ስብስብ ያለበት ነውና ያንን ሁሉ በጣም ዝቅ በሚያደርግ መንገድ ትረስት ያለ ማድረግ ነገርም ታያለ ይሄ ከምን እንደመጣ ግራ ነው የሚገባውና ብዙ ምክንያቶችም ታሪካዊ ምክንያቶችም ሊኖሩት ይችላሉ ላለፉት ብዙ አመታት ለአማራ እንደ አማራ ፖለቲካ ስራ ሰርቷል ብዬ ማመን አልችልም አልሰራም በሚገባው ልክ ማለት ነው የተሞከሩ ነገሮች
ፕሮፌሰር አስራትን እንቅስቃሴ ሌሎቹን ልናነሳ እንችላለን። የትጥቅ ትግልም በሚል የተሞከሩ ነገሮች አሉ። ነገር ግን ባለው አቅም ልክ በሚገባው ልክ በደረሰበት በደል ልክ ያንን የሚቀለብስ የፖለቲካ ስራ አልተሰራም እና አሁን የምናየው የዛ ውጤት ነው። አብዛኛው ደግሞ ፖለቲካ ስደተኛ ነው እንደምታውቀው ዲያስፖራው። የፖለቲካ ኦሪየንቴሽኑም አማራነት አይደለም። የቆየ የፖለቲካ ኦሪየንቴሽኑ በሌሎች በውስጥ ጦርነቶች በነጭ ሽብር፣ ቀይ ሽብር ከዛ በኋላም በነበረው የቲፒኤልኤፍ የትጥቅ ትግል ወቅት የሄደ ብዙ ማለት ማሱና ተጽዕኖ ፈጣሪው ኃይል በዚህ በአማራ ብሔርተኝነት ቅኝት ውስጥ በዛ ሬቶሪክ ውስጥ በቂ ልምድ ያለውና ለዛም እምነት ያለው ነው ብዬ አላስብም። ብዙሃኑ ጥቂቶች አሉ የሚንቀሳቀሱ። ነገር ግን አሁን ያለው ተጨባጭ ሁኔታ አሁን የገባንበት ጦርነት ያንን ሁሉ ትርክት የሚቀይር ሌላ መልክ የሚያስይዝ ስለሆነ ዛሬ ላይ ግን ተደላደለ ነገር ስላለ መስራት ይገባል፣ ይቻላል ብዬ አስባለሁ። ኢቭን በእኔ ባለኝ ንባብና ባለኝ የፖለቲካ ኤክስፔሪንስ ፐርሲቭ የሚደረግበት ራሱ የአማራ ፖለቲካ የሚታይበት አይንም በጣም አደገኛ ነው ብዬ አስባለሁኝ። እንደ አሁን እንኳን ራይት ነው ኤግዚስቴንሻል ትሬት ያለበት መሆኑን ስታወራ በተለያየ መንገድ ዲፕሎማቶቹም ጋር ጋዜጠኞቹም ጋር በሚኖር ግንኙነት ውስጥ በጣም ሪዳክሽኒስት የሆነ በጣም ዝቅ የማድረግ አፕሮችን ነው የሚከተሉት። አንዳንዶቹ ብድግ ብለው ፕሪቶሪያን በመቃወም ነው ፋኖ እንቅስቃሴ የጀመረ ይላሉ። አንዳንዶቹ ልዩ ኃይል በመፍረሱ ነው ይላሉ። ስለዚህ የቆየ ሬቶሪክ አለ። አማራው እዚህ ሀገር ላይ ተበዳይ አይሆንም የሚል የተጫነ የፖለቲካ አመለካከት አለ። እስካሁን ድረስ የቢሮክራሲው አካል ነው ወይ የመንግስት ቢሮክራሲ ኢቭን የብልጽግናም ጭምር ቢሮክራሲውን በበላይነት የያዘ ነው የሚል እይታ ጭምር አለ በፈረንጆቹ በኩል። ስለዚህ በጣም ረዥም ስራ፣ ብዙ ስራ፣ የተደራጀ የተቀናጀ አመራር የሚጠይቅ ስራ ስለሆነ የዛ ውጤት ነው ብዬ አምናለሁ። በአጠቃላይ እዚህ ነው በስተመጨረሻ ማነሳቸው የማጠቃለያ ነጥቦች አሉ፣ በጣም ጠቃሚ ናቸው የምላቸው። ግን አሁን ያልከው አስተያየት እንዲፈጠር በዛኛው በኩል የተደረገው አስተዋጽኦ ቀላል እንዳይደለ ገነዘብና ግን ይሄው እምነት ሪኢንፎርስ እንዲሆን ግን በራሳቸውን በአማራነት የሚበይኑ ወይም የሚገልጡ ሰዎች የሚሰጧቸው ሬቶሪክስ ለዛ አስተዋጽኦ ያደረገ አይመስልህም? የሚቀርቡትን ክሶች አዎ እሺ እና ምን ይጠበስ የማለት አይነት ነገሮች እንግዲህ እንደ ልክ የተወሰነ አስተዋጽኦ ሊኖራቸው ይችላል። በዋናነት ግን እነዛ ክሶች ከማን የመጡ ከማን የመነጩ የትግሉ አመራርነት ከሚሰጠው አካል መሬት ላይ እየታገለ ካለው አካል ሊደርሽፕ እየሰጠ ካለው አካል የወጡ ከሆኑ ትክክል ነው፣ ያስኬዳል። አይደሉም አይ እንደው በአጠቃላይ ይሄንን እንቅስቃሴ ማለት ሳይሆን እንደው አሁን በአሁኑ ልክ ነው ችግሩ አለ። እሱ አይነት ችግሮች ያለመረዳ እሱም እኮ ነው የምልህ። አሁን ያም እኮ አንዱ የአማራን ኮዝ በትክክል የሚከፈለው መስዋዕትነት የሚረዳ በትክክል የአማራን ኮዝ የሚረዳ አንድ ግለሰብ ወይ የሆነ ቡድን ኔጌቲቭሊ እንዲሳል ጥላሸት እንዲቀባ አይሰራም እኮ የራሱን ትግል። ያም የአመለካከት መዛነፍ ነው ብዬ ነው የማምነው እና እነሱም የራሳቸው አስተዋጽኦ አላቸው በትክክል። አሁን አፋብን ወደ አንድ የፋኖ አደረጃጀቶች ወደ አንድ ሲመጡ የፈጠሩት አንድ ኃይል ከሆነ ቅድም አንስቼ ነበር በተወሰነ ደረጃ የዚህ አንድ ሆነ ሲባል በተሟላ ሁኔታ የሎጂስቲክስ የውትድርና የፖለቲካ ማዕከልነት ተፈጥሯል ማለት እንደሆነ ነው የሚገባኝ። ሰው እዛ ደረጃ ላይ ደርሶ ለምሳሌ የትኛውም ከዛ በፊት ቅድም እንደጠቀስከው ከስር ወደ ላይ ፍሮም ቦተም አፕ የመጣ እንቅስቃሴ ነው በሚለው ላይ ስለተስማማን አሁን ባለው ደረጃ የትኛውንም የፋኖ ኃይል በየትኛውም ፋኖ በሚንቀሳቀስባቸው ቦታዎች ላይ ማሰማራት በሚያስችል ደረጃ ላይ ደርሷችኋል? የስምሪት ማዕከላዊነት ተፈጥሯል? በቅድ ደረጃ ተፈጥሯል። በሞቢላይዜሽን ደረጃ የሚቀሩ ነገሮች አሉ። ቅድ ደረጃ ምን ለምሳሌ ሰሞኑን ደቡብ ጎንደር አካባቢ የተገኙት እድሎች ብትወስድ 2 የተለያዩ ኮማንድ ውስጥ የነበሩ በአንድ ወቅት በጥርጣሬ የተያዩ የነበሩ አሃዶቻችን ነው አንድ ላይ ተሰልፈው አንድ ላይ ዋጋ ከፍለው ያንን ድል ያገኙት ማለት ነው። ስለዚህ አንድ አይነት ቅድ አንድ አይነት ውጊያ ማድረግ አንድ ላይ ጠላት ላይ መሰማራት ተችሏል። በሞቢላይዜሽን ደረጃ እና በስምሪት አሁን ባነሳው ፐርስፔክቲቭ ደረጃ ለማምጣት ግን የሚሰሩ ስራዎች አሉ። የመዋቅር ስራዎች መሰራት አለባቸው። ለምሳሌ የየኮማንድ አዛዦች ለመመደብ በስራ ላይ ነው
የምንገኘው። ከዛ ቀጥለን የኮር አደረጃጀቶች ምናምን የሚሊታሪ አደረጃጀቱ መኖር አለበት። እነሱ አደረጃጀቶች ፊክስ ከተደረጉ በኋላ አጠቃላይ መዋቅሩ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ከአንዱ ዩኒት ወደ ሌላው ዩኒት ወይም በሌላ አነጋገር በተፈጠረበት አግባብ ለምሳሌ ጎጃም የተፈጠረው ሰራዊት ትግል የጀመረው ሰራዊት ወይ ጎንደር ትግል የጀመረው ሰራዊት ተነስቶ ሸዋ የሚሄድበት ሸዋ ትግል የጀመረው ሰራዊት ወሎ የሚሄድበት ሙሉ ውህደትና ሙሉ የስምሪት ማኔጅመንት ለማምጣት የሚቻልበት የስነ ልቦና ደረጃ የመዋቅር ደረጃ በመሰራት ላይ ነው የሚገኘው ማለት ነው። ስለዚህ በቅርብ ጊዜ የሚሳካ ማተር ኦፍ ታይም ሌላ ምንም የቀረው ነገር የለም። በመጨረሻ ማነሳውን ጥያቄ እንግዲህ በማንኛውም በአሁኑ ወቅት ጸረ አገዛዝ ፍልሚያ በሚያደርግ በትጥቅ ትግልም የሚንቀሳቀስ በሰላማዊ ትግልም የሚንቀሳቀስ ኃይል ላይ የሚቀርብ አንድ ጥያቄ ኦኬ አገዛዝ ወደቀ ከዛ በኋላ ምን ልታደርጉ ነው የሚል ነው እና አይ ቲንክ ይሄ አድሬስ መደረግ ያለበት ነገር መስሎ ይሰማኛል። ያገዛዙ ሰዎች ራሳቸው እየተከታተሉ ማንም በፖለቲካዊ መድረክ ላይ እንዳይታይ ያደርጉና ከሱ የተሻለ ሰው እኮ የለም የሚል አሳፋሪ ቅስቀሳ ያደርጋሉ። ሶሪ አሳፋሪ ከማለት ውጭ ሌላ የምችለው ነገር ስለሌለ ነው። ግን ሌሎች ወገኖች ጀኑን ጥያቄ ያላቸው ሊኖሩ ይችላሉ ብዬ አስቤ ነው ማለት ነው ጥያቄውን እና ድህረ አብይ ስላለው ጊዜ ምን እያሰባችሁ ነው? ትነጋገራላችሁ ከሌሎች ኃይሎች ጋር ድህረ አብይ ስላለው ጊዜ? ቤዚካሊ የንግግራችን ማዕቀፍም ይሄ ነው ቴዲ። ከሌሎች ኃይሎች ጋር ንግግር በምናደርግበት ጊዜ ዋነኛ የንግግራችን አጀንዳና ማዕቀፍ ድህረ አብይ ምን አይነት መንግስት ይኖራል፣ ምን አይነት ኢትዮጵያ ትኖረናለች የሚል ነገር ነው። አንድ ነገር በግልጽ መታወቂያ ያለበት ቅድምም ጠቆም አድርጌው ያለፍኩት ከዚህ በፊትም በተደጋጋሚ የምናገረው የሀገር የተለያየ ፖለቲካ አመለካከት፣ የተለያየ እምነት፣ የተለያየ ቋንቋ፣ ባህል፣ ብሔረሰብ ያለበት ሀገር መሆኑን ማንም የሚክደው አይደለም። እኛም ያንን የምንክድ አይደለም። ስለዚህ ጣፋንታችን የሚወሰነው በጋራ ነው። በአንድ ነገር እናምናለን። በኢትዮጵያ አንድነት፣ በኢትዮጵያ ግዛት አንድነት መታመን አለበት። በዛ የሚያምን ኃይል በጋራ መስራት አለበት የሚለው ነው እና ምን አይነት መንግስት ይኖራል፣ ምን አይነት የፖለቲካል ስትራክቸር ይኖራል፣ ምን አይነት ህገ መንግስት ይኖራል የሚሉ ዋነኞቹ የንግግሮቻችን ማዕቀፎች ናቸው። እንዳነሳው ዝርዝሩን አልገባበትም፣ ግን ንግግሮች ይደረጋሉ። ኦኤልኤ ተቀላቅሏችኋል። ምርጫውን በተመለከተ ይሄ ምንም ትርጉም ያለው ምርጫ አይደለም፣ ውጤት የሚገኝበት ምርጫ አይደለም። አገዛዙም ደግሞ ከዛ በፊት ሊፈጥራቸው ያሰባቸው ሴራዎች አሉ። የአዲስ አበባን ጉዳይ ሌሎችንም ጉዳዮች በተመለከተ በህብረተሰብ መካከል ግጭት ለመለኮስ ተዘጋጅቶባቸዋል እና ጥንቃቄ ይደረግባቸው ብሏል። አሁን ይህንን አጋጣሚ ተጠቅመ ቀደም ሲል ባወጣችሁት መግለጫ ዙሪያ ተነጋግረናል። በእኔም በኩል አስተያየቶችን አቅርቤያለሁ፣ እናንተም ያላችሁትን ብላችኋል። ግን መግለጫችሁም ላይ ሆነ ከዛ በኋላ ያለውን ጉዳይ ግልጽ በሚያደርግ መልኩ ምንድነው በኢትዮጵያ ያሉ የተቃውሞ ኃይሎች በኢትዮጵያ ያሉ የህብረተሰብ ክፍሎች እንዲገነዘቡ የምትፈልጉት ቁልፍ ነጥብ ከምርጫ አኳያም ሊሆን ይችላል፣ ከዛም በተሻገሩ ጉዳዮች ላይ እሱም በማድረግ እናጠቃል። መልካም አመሰግናለሁ። የኦኤልኤን መግለጫ እንዳጋጣሚ አላየሁትም። አሁን አንተ እንደምትገልጸው ተቀላቅለን ከሆነ በጣም መልካም ነው ብዬ አስባለሁ። አንዱ ጥሪያችንም በእንደዚህ አይነት ስትራቴጂካዊ ጉዳዮች ላይ የጋራ አቋም እንዲኖረን የጋራ ሀሳቤ እንዲኖረን ነው። ያንን የሚያሳይ ስለሆነ መልካም ነገር ነው ላለውኝ። በአጠቃላይ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በተናጥል በአብይ አህመድ ከመጥፋት መዳን የሚችሉት በትብብር አብይ አህመድን በማጥፋት ነው ብዬ አስባለሁ። ለዚህ ሁሉም ዝግጁ መሆን አለበት። አሉ የተለያዩ ስጋቶች፣ የተለያዩ ፍላጎቶች፣ የተራራቁ የሚመስሉ ሲሰራ የኖሩ ነገሮች አሉ። ነገር ግን አንዳንዶቹ ጋር የሚነሱ ክሶች እንኳን ካሉ ነገ በሽግግር ፍትህ የምናርማቸው የምናስተካክላቸው ናቸው። ምንም ነገር ከሀገር አይበልጥም፣ ምንም ነገር ከህልውና አይበልጥም። ሁሉም ነገር ከህልውናችን በኋላ የሚመጣ ስለሆነ በጋራ ህልውናችን ማስከበር አለብን ብዬ አምናለሁ። ይህ እንዲሆን ሊቃኑም ሌላው የሚመለከተው ሁሉ ሙሉ ጊዜውና ጉልበቱን እዚህ ላይ ማሳረፍ አለበት